ግራኒት ዣካ ለቀድሞ ክለቡ አርሰናል እጅግ በጣም ትልቅ የሚባል ውለታን ውሎለታል። እኔ ግን ምን አይነት ተጫዋች ነው ዣካ? የምሬን ነው የምላችሁ። ማለት ብዙ ሊወራለት የሚገባ አይነት ተጫዋች ነው። ከአርሰናል ከለቀቀ በኋላ ከባየር ሊቨርኩሰን ጋር ሳንጠብቀው ከዣቪ አሎንሶ ጋር በጋራ በመሆን አንድ ፊትር ሳይሆን እንግዲህ ሙሉ አመቱን እጅግ በጣም አስደናቂ ጉዞ በማድረግ ያለ መሸነፍ ዋንጫ በቡንደስሊጋው ማሳካት ችሎ ነበር። አሁንም ሰንደርላንድን ሲቀላቀል ግራ ገብቶ ነበር፣ ምን አይነት ዝውውር ነው ብዬ ነበረ። ግን ሰንደርላንዶችን እንግዲህ አዲስ አዳጊ ቡድን እንዳይመስሉ አድርጓቸዋል ማለት ይቻላል። ቡድኑን ሊድ የሚያደርግበት መንገድ ከኳስ ውጭም ከኳስ ጋርም ያለው እጅግ በጣም የሆነ አስደናቂ ሚና ሰንደርላንድ እንግዲህ በፕሪሚየር ሊጉ በ29 ነጥብ 7ኛ ደረጃ ላይ እንዲቀመጡ አድርጓቸዋል። ዘንድሮም እንግዲህ ለአውሮፓ ውድድሮች እጅግ በጣም ጠንካራ ተፎካካሪ እንዲሆኑ አድርጓቸዋል ማለት ይቻላል። ለቀድሞ ክለቡ አርሰናልም ትልቅ ውለታ ውሎላቸዋል። አዲሱ የፈረንጆች አመት 2026ም ለአርሰናሎች መልካም ነው ማለት ይቻላል። በ4 ነጥብ ከትልቁ የዋንጫ ተፎካካሪያቸው ማንቸስተር ሲቲ ከፍ በማለት በ45 ነጥብ አንደኛ ደረጃ ላይ ተቀምጧል። እናንተ ስለዚህ ጨዋታ ያላችሁን ሐሳብ ኮሜንት ሴክሽን ላይ አካፍሉኝ። እኔ ግን የግራኒት ዣካ ነገር በጣም እያስደነቀኝ ነው። ሰንደርላንዶችም አዲስ አዳጊ ቡድን አይመስሉም። የሱ ኳሊቲ ደግሞ ቡድኑን ይበልጥ ከፍ አድርጎታል ማለት ይቻላል። ስለዚህ የግራኒት ዣካ ዝውውር ያላችሁን ሐሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ወይኔ ግራኒት ዣካ፣ ወይኔ ሰንደርላንድ፣ ወይኔ ግራኒት የኛ ደመላሽ፣ ተማምኜብህ ነው እስካሁን ሰዓት ስቋጥር የቆየሁት። አንተ እኮ ትችላለህ። ሲጀመር ድሮውን እንወድሃለን። ጀማው ኮፒ ሊንክ እርገጥ። አንተ የአርሰናል ደጋፊ ከሆነ ኮፒ ሊንክ እርገጥልኝ። ወይኔ 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 እኔ ቃላት አጣሁኝ ለሰንደርላንድ። እኔ እኮ ትናንትና ነግሬያችሁ ነበረ። ግራኒት ዣካ ተልእኮውን በአግባቡ ይወጣል ብያችሁ ነበረ። እስቲ ኮሜንት ላይ ዣካ ዣካ እያላችሁ ጻፉልኝ። ልዩነቱን እኮ በ4 አረግነው ፋሚሊ። አረ ነቃ ነቃ በል፣ አረ ነቃ ነቃ በል። አርሴ ይለያል ነው የምልህ። በቃ ከዚህ በኋላ ማን ነው የሚይዘን? ማን ነው ወንዱ? ወደፊት ነው በቃ። ይኸውልህ ኮሜንት ላይ ዣካ ዣካ እያልክ ትጽፋለህ። ይመቻችሁ። መልካም ቀን አባቴ። ግራኒት ዣካ ጋይስ የቀድሞ ቡድኑን ትልቅ ውለታ በዋለበት ምሽት አስገራሚ ፐርፎርማንስ ነበር ያሳየን። ለዚህ ተጫዋች ክብር ይገባዋል። በአርሰናሉ ጨዋታም እንደዚሁ አቻ በወጡበት ጨዋታ ላይ አስደናቂ ብቃቱን ነበር ያሳየው። ዛሬ ግን ማንቸስተር ሲቲ አቻ እንዲወጣ ያስገደደ በጨዋታው ላይ ድንቅ የነበረ ብቃትን ነበር ያስመለከተን ጋይስ። ለቀድሞ ቡድኑ ትልቅ ውለታ ነው የዋለው፣ ምንም ጥርጥር የለውም። አርሰናል በ4 ነጥብ በሊጉ መሪነቱን እንዲያጠናክር ያደረገ አንዱና ትልቁ ወሳኙ ከሰንደርላንድ በርከት ያሉ ተጫዋቾች መካከል ግንባር ቀደሙና የአንበሳውን ድርሻ የሚወስደው ግራኒት ዣካ ነው። ምን አይነት ካፕቴን፣ ምን አይነት ብቃት ነው ያሳየን በምሽቱ ጨዋታ ጋይስ። ለማንኛውም ስለ ግራኒት ዣካ የምሽቱ አስደናቂ ብቃት እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በዚህ ጨዋታ ከተመለከትናቸው አንዳንድ ተጫዋቾች እስኪ መርጠን እናድንቅ ማለት ነው። ዣካ ከአርሰናል ወጥቶ ለአርሰናል ዋንጫ ሊሰጥ ይመስላል። ምን አይነት ታጋይነት ነው! ሰንደርላንድ ከገባባት ቀን ጀምሮ ዣካ ለሰንደርላንድ ይታገለዋል ነው ማለት። እርግጥ ነው አርሰናልም እያለ ታጋይ መሆኑን ረስቻለሁ። ግን ሰንደርላንድ ቤት እድሜው ገፋ ተጫዋችም አይመስል። በኢየሱስ ስም ያብደዋል እኮ ነው የምልህ። ማንቸስተር ሲቲ ደጋፊዎች አሁንም ዋንጫውን ትበሉታላችሁ ብዬ በኮንፊደንስ ለመናገር እንድደፍር ሌላ የሚያደርገኝ ሰው ተመልሷል ማለት ነው። ተቀይሮ ከገባ በኋላ ምን አይነት እንቅስቃሴ ነው ሲያደርግ የነበረው? ሮድሪዝ ባክ ያራዳ ልጆች ከጉዳት ተነስቶ ሙሉ በሙሉ ተመልሶላቸዋል ማለት ነው። ማንቸስተር ሲቲ በዘንድሮ ዓመት ዋንጫውን ሊበለው እንዳሰበ የምታውቀው ይህን ሰውዬ ሲያስፈርም ነው ማለት ነው። ያራዳ ልጅ ይሄ ሰውዬ ባይኖራቸው ምናልባት ዛሬ እርግጥ ነው የሰንደርላንድ በረኛም ቤስት ነው። ይሄ ሰውዬ ባይኖረው ግን ማንቸስተር ሲቲ ቢያንስ 1-0 ይሸነፍ ነበር። በዛ ጠንካራ የሰንደርላንድ መከላከል ከዛ ካውንተር ተገኝቶ አንድ ጎል ሊገባበት ይገባል። ግን ይሄ ሰውዬ በጣም ነው የሚችለው ማለት ነው። ታስቦበትና ታቅዶበት የመጣ በረኛ ማለት ነው። እንዲህ አይነቱን ጨዋታ እንዲያተርፋቸው ማለት ነው። ይመቻችሁ አራዳ ልጆች። ሐሳብ አስተያየታችሁን ኮሜንት ላይ ደቅ። ፎሎ ያላደረጋችሁ ደግሞ ፎሎ እያደረጋችሁ ይመቻችሁ። ምን ይደረግ ቤተሰብ፣ ምን ይደረግ? ሲቲ ፋንስ ቋጠርኩላችሁ፣ ተጫዋቾቹም ተጋደሉ። ምን ይደረግ? ረጃካ ደሙን ነው የሰጠው። ደሙን ተጋደለ ነው የምላችሁ። ሙሉ ሰንደርላንድ ተጋደሉ። በቃ ረላሽ ስፓርታከስ ነው ስፓርታከስ የመጨረሻቸውን ሰጥተው ነው የተጫወቱት። በቃ እኔ ከሲቲ አንድም ነገር ሲቲ ደጋፊዎች አንድም ነገር ሆነ እንዳትሉ ቤተሰብ፣ የእውነት ያላቸው ሁሉ አድርገዋል። ይሄ ደግሞ ሌላ አስፈሪ ነገር ነው። እንግዲህ በ4 ነጥብ ሆነ በ4 ነጥብ። ኧረ ወይኔ እናታችሁ
ኧረ አርሰናልን ያዙልን ኧረ እባካችሁ ጀማው ከቀድሞ ካፒቴናችን ወሳኙ ተጫዋቻችን ግራኒት ዣካ የተላለፈ አጠር መጠን ቀጠን ያለች መልእክት ጀማው እንግዲህ የቀድሞ ክለብ ደጋፊዎች ሆይ የመድፈኛው ቤተሰቦች ሆይ በአርሰናል ቤት ሆኜ ልንሰጣችሁ አልቻልኩትን ልናሳካው ያልቻልነውን የፕሪሚየር ሊግ ዋንጫን እንግዲህ በሌላ ክለብ በኩል ሆኜ እንግዲህ ዳይቨርት አድርጌላችኋለሁ ለኬላችኋለሁ እንግዲህ ከተቀናቃኛችሁ በሁለት ነጥብ እንድትርቁ አግዣችኋለሁ ከዚህ በኋላ እንግዲህ የናንተ ድርሻ ነው የበኩሌን አስተዋጽኦ አበርክቻለሁ ሰንደርላንድን አንበሉኝ ይዤ ገብቼ ማለት ነው ከዚህ ሲቲ ከሚሉት ቡድን ሁለት ነጥብ ከናንተ እንዲርቅ አድርጌያለሁ ከዚህ በኋላ ስራው የናንተ ነው ብሎናል ጀማው አመስግኑልኝ ግራኒት ዣካ አመስግኑልኝ በእውነት እንግዲህ ፕሬስ ኮንፈረንስ ብሎ አልሰጠም ግን አጫውቱ እንደዚህ ነው የሚለው ጀማው በቃ ንግግሩ ይሄ ነው ምንም ሌላ ነገር የለውም ቡድኑን ሲመራበት የነበረው መንገድ አጫውቱ በጣም ምርጥ በቃ ዛሬ ሰንደርላንድ እንዴት አባቱ ነው የሚያምረው ማን የቀድሞ ክለብ ፍቅር ካልወጣልህ ልክ እንደ ግራኒት ዣካ ነው የምትጋደለው ሁሉ ጊዜ እንግዲህ የአርሰናል ፍቅር ከልብ ያልወጣም የሚለው ዣካ ዛሬ ሲቲዎች ነጥብ እንዲጥሉ እንግዲህ ከፍተኛ ተጋድሎ በሜዳ ላይ ካደረጉ ተጫዋቾች ዋነኛው ነው ብዙ የአርሰናል ደጋፊዎችን በአሁኑ ሰዓት እሱን እያደነቁት ነው የሚገኙት ለአርሰናሎችም ከፍተኛ ውለታ ነው የዋለላቸው በነገራችን ላይ መድፈኞቹ ዘንድሮ ከኮርና ግብ ያስቆጥራሉ እንደዚሁም በኦንጎል ተቃራኒ ቡድኖች ራሳቸው ላይ ያገቡ ያሸንፋሉ ዛሬ ደግሞ ጭራሽ ሳይጫወቱ ሁለት ነጥቦችን በነፃ ማግኘት ችለዋል ማለት ነው ከዚህ በፊት ሰንደርላንድ የወሰደባቸውን ሁለት ነጥብ ዛሬ መልሶ ሲቲን በማስጣል ሰጥቷቸዋል ማለት ይቻላል ታዲያ ዛሬ በሰንደርላንድ ማሊያ አስደናቂ ጊዜን ካሳለፉ ተጫዋቾች አንዱ የቀድሞ የአርሰናል ተጫዋች ግራኒት ዣካ ነው የነጥብ ልዩነቱ እንግዲህ ወደ 4 ተሰፍቷል ሲቲ ቀጣይ ከቼልሲ ጋር ነው አርሰናል ደግሞ ከቦርንማውዝ ጋር ነው እንዴት ይሄዳል የሚለው እንግዲህ ገና ካሁኑ አጓጊ ሆኗል መድፈኞቹ እንግዲህ ለዋንጫ ጥሩ ድል ያገኙ ይመስላል ማንም ያሳካው ይመስላችኋል አሁንም ሲቲ ያሳካዋል ወይስ አርሰናል ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ፎሎ ማድረግ አይረሳ ይመቻችሁ እኔ እኮ አርሰናል የሚባለው ቲም እኮ ግርም እያለኝ እኮ ነው ጭራሽ ሳይጫወት ነጥብ መውሰድ ደግሞ ጀመረ በሴት ፒስ ነው በኦንጎል ነው ያሉት ጭራሽ ሳይጫወት ዛሬም ነጥብ ወሰደ ጀማው አሁን ወደ አራት ሰፍቷል ሳይጫወት ምንም ሳይጫወት ዛሬ አርሰናል የድል ቀን ነው ደግሞ አርሰናል የድል ቀን ነው እኔ እኮ ነገርኳችሁ ያመት የአርሰናል አለቀ ሳይጫወት ዛሬ አሸነፈ ሳይጫወት ይሄ ሳምንት ምን አይነት ውብ ነው ለአርሰናል ደጋፊ የእውነት ምን አይነት ዛሬ ሲቲ 0-0 ተለያየለት ቀጣይ በርንማውዝን በአግባቡ ያሳፋለታል ቀጣይ ደግሞ ሲቲ ከቼልሲ ጋር ነው አርሰናል ምን አይነት የውድድር አመት እያሳለፋችሁ የሚገርም በቃ ይገባችኋል ደጋፊ ጀምር ይገቡ ይለፋ ሐቀኛ ደጋፊ ነው ይሄ አመት የአርሰናል ነው ደግሞ ኮንግራ የእውነት ሳት ግባ መድፈኛው እኛ ወሳኝ ቋጠሮ ማህበረሰቦች ነን የአክቲቪስት ቤተሰቦች የጀማዓው አባላቶች በሙሉ እርኩስ ቋጣሪ መሆናችሁን አረጋግጫለሁ እኔ ብቻ እኮ ነኝ ቋጣሪ መስል የነበረው ጀማዓው ሁላችንም የተለከፍን ቋጣሪዎች ነን ማን ፍሬያችሁ አለ ፍሬያችሁ ሰላም ነው ለማንኛውም ጀማዓው ፕሪሚየር ሊጉን በ4 ነጥብ ልዩነት መምራታችንን አጠናክረን ቀጥለናል እድሜ ለዣካ እድሜ ለወሳኝ የአርሰናል ቋጣሪ ደጋፊዎች በሙሉ 19 ክለብ ደጋፊዎች በሙሉ ለማየቋጠሩ ነበረ ለሲቲ ኦፊሻሊ እኮ ነው የምነግራችሁ ለሲቲ ግንኛስ ለብቻችን ሆነና 19ኙን አንገት አስደፋና ከጧት ጀምረን የሰራነው ሚሽን ነው ጀማዓው ሼርኮፕሪንግ ካልቃደርስ ምድረ ቋጣሪ በሙሉ ለሲቲ ጩጬው ደጋፊ ጨምራችሁ ተጋደሙ በ4 ነጥብ ልዩነት ሊጉን መምራት ጀምረናል ይህ ማለት አንድ ጨዋታ ተሸነፈን ራሱ አድቫንቴጅ አለን ይቀጥላል ገና ማን እንችላለን ገና ትልቅ ቋጠሮ ኒኩለር እንገነባለን በዚህ ሂደታችን እንችላለን ጀማዓ የዚህ ፊልም ታሪክ እኔ ብቻ ነኝ ወይ ከአንድ እግር ኳስ ተጫዋች ታሪክ ጋር የተመሳሰለብኝ ጋይስ ያው እኔ እንደ አንድ እግር ኳስ ኮንቴንት ክሬተር ነገራቶችን ከእግር ኳስ ጋር ማገናኘት በጣም ደስ ይለኛል የዚህ ፊልም ታሪክም ያው ሙሉ በሙሉ ባይሆንም ግን ከአንድ እግር ኳስ ተጫዋች ታሪክ ጋር በጣም ነው የተመሳሰለብኝ ማለት ነው
የሰንደርላንድ ደጋፊዎች ውለታ ያውቃሉ። ጨዋታው ከተጠናቀቀ በኋላ በጨዋታው ላይ ድንቅ እንቅስቃሴ ያደረገው የቀድሞ የአርሰናል ተጫዋች ሆኖ ግራኒት ዣካ የሰንደርላንድ ደጋፊዎች በክብርና በፍቅር ስሙን እየጠሩ ሲያወድሱት ነበረ። በዚህም የተደሰተው ግራኒት ዣካ ምስጋናውን ችሯቸዋል። እናም የሰንደርላንድ ደጋፊዎች ለባለውለታቸው ምስጋና ችረውታል። ስለ ሰንደርላንድ ደጋፊዎች የሚሰማችሁን ኮሜንት ላይ ጻፉልኝ። ይመቻችሁ። ፋሚሊ ዣካ አሁን ላይ ፕሪሚየር ሊግ ላይ ለዋንጫ የሚጫወቱ ቡድን ውስጥ መጫወት አይችልም ብላችሁ ታስባላችሁ? እውነት ካሰባችሁ ነው የተሳስታችኋል ብዬ ነው የማስበው። ሁሉ ነገር አለው እኮ ሰዎች ጭንቅላቱ በተለይ እንዴ አሁን መጨረሻ ላይ ታችኋል። ሄዲንግ ያወጣት ኳስ ወደ ውጭ አውጥቷል። ሊያወጣት ሲል በረኛው ያዳንበት ከመሃል ቦታ አውጥቷል ማለት ነው። ቡድኑ እንዴት ነው የሚመራው? አሁን እኔ ዛሬ ለሰንደርላንድ ብቻ ተጫውቷል ብዬ አላስብም። ሰዎች መጀመሪያም ተናግሮ ነበር። አርሰናል በቃ ወደ ሜዳ ስገባ አርሰናል እያሰብኩ ነው ምናምን እያለ ብሎ ነበርና ለአርሰናል ያለው ፍቅር ደጋፊውም እኔ በጣም ይወዷል፣ በደጋፊው ዘንድ ይወደዳል ብዬ ነው የማስበው። እዚህ ኢትዮጵያ ውስጥ ራሱ ጃካ ብሎ ሰንደርላንድ የሚያዩ ብዙ የአርሰናል ደጋፊዎችን አውቃለሁ ኢትዮጵያ ውስጥ ራሱና ያም ይመስለኛል ያለ የሌለውን አቅም ሲያወጣ የነበረው በመሀል ድክም እያሉ ነበርና አሁንም እኔ ቶፕ 4 ውስጥ ያለው ቡድን ውስጥ መጫወት የሚያስችል አቅም አለው ብዬ አስባለሁ። እሱ ትክክለኛ ሊደር ነው። በቃ ትክክለኛ ሰንደርላንድ ትልቅ ኳሊቲ ጨምሮ እሱ ማምጣቱ ነው ማግኘታቸው ትልቅ ጥቅም አግኝቷል ብዬ ነው የማስበው። ዛሬ እንግዲህ ለቀድሞ አሰልጣኝ ውለታ ውሏል፣ ለቀድሞ ክለቡ ብዬ ነው የማስበው። አርቴታ እንግዲህ መበርታት ነው ያለበት፣ መበርታት። እኔ ይሄን በቃ እችን ዋንጫ አንስቶ አርሰናል ከዚህ በኋላ 40 ዓመት ባይበላ አይመለከተኝም። እችን ዋንጫ ዓለማችን ላይ ምርጡ አሰልጣኝ የሚባል ዋንጫ ማንሳት አለበት አይደል የተባለው? እችን ማስመስከር አለበት በቃ እንጂ እኮ ያው እነ ኮምፓኒ ማንስተዋል ዋንጫ እኮ እንደው ዋንጫ መለኪያ ግድ ስለተባለ ነው እንጂ። እና አሁን እንግዲህ በ4 ነጥብ ሆኗል። ያው ስለ ዋንጫ ለማውራት ገና ነው። በእርግጥ ግን ስለ ዣካ ግን የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት ላይ ማድረግ እንዳይረሳ። ቴንክ ዩ። እዚህ ፊልም ታሪክ ማለት ነው በጣም ነው የገረመኝ። ከአንድ እግር ኳስ ተጫዋች ታሪክ ጋርም ተገናኝቶብኛል። ከዛ በፊት ፊልሙ ያው ሲኒማቶግራፊ፣ ስቶሪ ቴሊንጉ፣ እያንዳንዱ ተዋናዮች የነበራቸው ትወና በጣም የሚገርም ነበር። ለዛ አድናቆቴን መግለጽ እፈልጋለሁ። አይ ቲንክ ቆየት ብሏል ከተለቀቀ። እኔ ጋር ከደረሰ ግን ቅርብ ጊዜ ነው። ዩቲዩብ ላይም ከተለቀቀ ቅርብ ቀን ይመስለኛል። 4 ቀን 5 ቀን ነው ያየሁት ዩቲዩብ ቻናል ላይ ሁላ ፊልሙ ከተለቀቀ ማለት ነው። ግን በሰዎች ሪኮመንዴሽን ተመልክቼው በጣም ያደነኩት ፊልም ነው። ከብራዚላዊ ሪካርዶ ካካ ጋር በጣም ነው የተመሳሰለብኝ ስቶሪው ማለት ነው። ያ ሙሉ በሙሉ ባይሆንም ማለት ነው። እንግዲህ ከሱ ጋር የነበረችው ሚስቱ ካሎሪና ካካን ለምን ፈታሹ ተብላ ሚዲያ ላይ ስትጠየቅ ካካ ለኔ በጣም ፐርፌክት ነበር የሆነው እና በቃ የሱን ፐርፌክትነት ፍጹምነት እኔ መቋቋም አልቻልኩም ነበር። የሰው ልጅ እንዴት በዚህ ልክ ፍጹም ይሆናል? በዛ ምክንያት ነው የፈታሁት ብላ ተናግራ ነበርና በጣም ነበር በርካቶችን ሲያናግር የነበረው ማለት ነው። እዚህ ፊልም ላይም ተመሳሳይ አይነት ነገር አለ። ሰለሞን ቦጋለ ለሚስቱ ማለት ነው በፊልሙ ላይ በጣም ፐርፌክት ነበረ ማለት ይቻላል። ፐርፌክት ባል ነበረ። በቃ ይንከባከባታል፣ ትሪት ያደርጋታል በስርዓት ምናምን ማለት ነው። ነገር ግን እሷ ከአንድ ሰው ጋር እንግዲህ በአንድ አጋጣሚ አንድ ድግስ ላይ ተገናኝታ ልትጋባና ከዛ ሰው ጋር በፍቅር ትወድቃለች። ከዛ በኋላ ሰለሞን ቦጋለን ትተዋዋለች ማለት ነው። ብቻ ያው ሙሉ ስቶሪውን ነግሬያችሁ ስፖይል አላረጋችሁም። በዚህ ታሪክ ላይ የሚያውጠነጥን ፊልም ነው። በጣም ተመችቶኛል። አድንቄያለሁ ይህ ፊልም ላይ ለተሳተፉ ሰዎች። እኔ ሙቪ ሰው አይደለሁም። በሰዎች ሪኮመንዴሽን አይቼው በጣም የተመቸኝ ፊልም ነው። ይመቻችሁ። ለማንኛውም እናንተ ስለዚህ ፊልም ምን ተሰማችሁ? ያያችሁት ሰዎች ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። ያላያችሁ ሰዎች ደግሞ አይታችሁ መጣችሁ ሐሳባችሁን አጋሩኝ። ቴንክ ዩ